ያፌት ያየውንና የሰማውን ነገር ማመን አቃተው። ናታን እንደሆነ ስራውን እያበላሸበት ያለውና አሁን ላይ አለቃው ሆኖ እየሰራ እንደሆነ ሲያውቅ በጣም ማመን አቅቶት በጣም ደነገጠ። ምክንያቱም ናታን እንደዚህ ያደርጋል ብሎ አስቦትም ገምቶትም ስለማያውቅ አሁን ላይ ናታን ሌላ ሰው ሆኗል። በዲያራ እናት ምክንያት ትልቅ ባለስልጣንና ያፌትን የሚያንቀጠቅጥና የሚያስፈራ ሰው ልክ እንደ ድሮ አምባገነን ሳይሆን አሁን ላይ ናታንን የሚፈራ ሰው ሆኗል ያፌት። ኤፍራታ የለፋችበት ነገር ሁሉ ገደል ገባ። ምክንያቱም በፂና በዳግም ስህተት ምክንያት ያፌት ላይ ያለው የናታን ቪዲዮ ማስረጃ የወንጀል ማስረጃ ከአቤል እጅ ገብቶ አቤል ደግሞ ጽዮንን እያስፈራራት ይገኛል። የምፈልገውን ነገር የማታደርጊ ከሆነ ወንድምሽን እስር ቤት አስገባዋለሁ እንዲሁም ደግሞ ቢንያምንም እገለዋለሁ ብሎ ዛተባት። የተፈጠረውን ነገር ሁሉ ለኤፍራታ ስትነግራት ኤፍራታ በጣም ደንግጣ ጮኸች፣ አለቀሰች፣ እንደብድም አደረጋት። ምክንያቱም ይህ ሁሉ ዋጋ የከፈለችለት ናታን እስር ቤት እንዳይገባ ነበር ጨካኙንና አረመኔውን ያፌት ያገባችው። ነገር ግን ድካሟና ልፋቷ መስዋዕት የከፈለችለት ለፍቅሯ ገደል ገባ። ዛሬ በአቤል ምክንያት ሁሉም ነገር ተበላሸ። ይሄ ደግሞ የሆነው ፂን ስለሚፈልጋት ልክ እንደ አክስቱ ልጅ እንደ ያፌት ሁሉም ነገር የሚፈልገውን ነገር በፍቅር ሳይሆን በኃይል ማግኘት ስለሚፈልግ ህይወታቸውን ምስቅልቅል እያደረገው ይገኛል አቤል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ እያልኩኝ ዛሬ እንግዲህ ሐረግ ድራማ ክፍል 91 ተለቋል። በዛ ነው አስገራሚ ነገር አይተናል ማለት ነው። እሱም ደግሞ ናታን እንግዲህ እኛ እንደምናስበው ሳይሆን ሌላ ሰው ናታን ሌላ ስም፣ ሌላ ማንነት፣ ሌላ ስራ፣ ያልተጠበቀ ስራ፣ ያልተጠበቀ ስም ይዞ መጥተዋል ማለት ነው። የዳያራ እናት እንግዲህ ራሷን እስካሁን ድረስ ብዙ ወንጀሎች ስትሰራ ግን ሴት ሁን ወንድ ትሁን የሚያውቅ ሰው የለም። የሚያውቅ ሰው ቢኖር አንድ ናታን ብቻ ነው። ናታንን ደግሞ የእሷን ስራ እንዲረከብ አድርጋለች። ነገር ግን ናታን አሁን ሳያውቅ ህይወቱን አደጋ ላይ ጥሏል። ምክንያቱም የዳያራ እናት ከብዙ ወንጀሎች ጋር ስለተነካካች ምናልባት አሁን ያ የሰራቻቸው ወንጀሎች በሙሉ ወደ ናታን የሚመጡ ይሆናል ማለት ነው። እሷ ከብዙ ነገር ተነካክታ አሁን ላይ የሆነ ሰዓት ወንጀሉ ቢጋለጥ ወይ ደግሞ ፖሊሶች ቢደርሱበት እሷን ሳይሆን የሚይዟት እሱን እንደሆነ ግልጽ ነው። ምክንያቱም አሁን ላይ የእሷን ስራ ሙሉ ለሙሉ ለሱ ስለሰጠችው ማለት ነው። ስለ ናታን ጀርባ ታሪኩ አጥንታለች። ደካማ ጎኑ ምን እንደሆነም አውቃለች። እሱም ደግሞ ያፌት የሚፈልገውን ነገር ሁሉ እንደወሰደበትና የሚወደውን ነገር ሁሉ ከእጁ ላይ እንደነጠቀው ስታቅ ይሄን ስራ አልሰራም፣ እኔ ወንጀል መስራት አልፈልግም ብሎ ሲናገራት እሷ ግን የምትወደውን ሰው የነጠቀን ሰው መበቀል አትፈልግም ብላ ነበር የያዘችው። እሱም ደግሞ ኤፍራታን ስለወሰደበት ያፌትን መበቀል እንዳለበት ውስጡ ቁጭትና ኃይል ሰጠችው። ምክንያቱም እኔ ስራ ልስጥህ፣ ስልጣንም ልስጥህ፣ ስም ልስጥህ፣ የፈለግከውን ነገር ልስጥህና ያፌትን እኔ እንደምፈልገው ነገር አድርግልኝ፣ አንተን በዛውም ትበቀላለህ። ጠንካራና ኃይለኛ ሰው፣ ብዙ ሰዎች አንተን የሚፈሩ ሰው መሆን አለብህ እያለች ብትለውም ናታን ግን ያፌትን መቅጣትና የወሰደበትን ነገር ሁሉ ማስመለስ ቢፈልግም ውስጡ ግን ፍርሃት ነበር። ምክንያቱም እንዲህ በቀላሉ ያፌትን መጋፈጥ እንደማይችል ያውቅ ነበር። ነገር ግን የዳራ እናት ሁሉን ነገር አስተካክላ ነበር። እሱም ደግሞ የእሷን ስራ አሳልፏ ለናታን መስጠት ነበር። ስሟን፣ ሁለ ነገሯን ይሰራዋል፣ በአግባቡ ይወጣዋል ብላ ስላሰበች እሷ የምትሰራውን እያንዳንዱን ነገር ለናታን ትሰጠውና አዲስ ስም ትሰጠዋለች። እሱም ደግሞ ናኤፍ ይባላል። አዲሱ ስሙ እንግዲህ ናኤፍ ነው። የስሙ ትርጉም ደግሞ ናታን ሲሆን ኤፍ ደግሞ ኤፍራታ ማለት ነው። እሷ ግን ናኤፍ የገባት የስማቸው ትርጉም ሳይሆን ናኤፍ ማለት ልክ እንደ ቢላዋ የሚቆራረጥ ጨካኝና
ለጠላቶቹ የማይመለስ አድርጋ ነው የሳለችውና ውስጡን ጭካኔ ትሞላበታለች። ልክ እንዳለችውም ያፌት ጋር ተቀጣጥሮ ካገኘው በኋላ ከዚህ በኋላ እያንዳንዱ የሚሰራውን ነገር ያበላሸበት ከዚህም በፊት ያበላሸበት እሱ እንደሆነ ነገረው እና አለቃው ከዚህም በኋላ ከሱ ጋር መስራት እንዳለበት እና አሁንም ሊያገኘው የመጣው እሱን እንደሆነ ናታን አስረግጦ ነገረው ለያፌት። ያፌትም ደግሞ ያየውንና የሰማውን ማመን አቅቶት መቼስ አንተ አይደለም ስራዬን ሁሉ ያበላሸህብኝ ነው ወይስ ደግሞ ኤፍራታኔን ያገባችው እቤት የገብታ ስለ ስራዬ መረጃ ልትሰጥ ነው? እናንተ ተንኮል እየሰራችሁ ነው አይደለ? ተመካክራችሁ ነው አይደለ? ኤፍራታ እኔን ማግባት ፈልጋ ሳይሆን አንተን አይደል ኤፍራታ እኔ እንድታገባ ያደረካት ብሎ ቢናገረውም ናታን ግን ይሄን ስራሱ እንደማይሰራውና ኤፍራታ እሱን መርጣ እንደሄደችና ኤፍራታንም እንደረሳት ከህይወቱ እንዳስወጣትና አዲስ ፍቅረኛ እንደያዘ ነገረው። ያፌት ግን ይሄን ሊቀበል አልቻለም። ምክንያቱም ውስጡ ኤፍራታ እሱን ያገባችው ልትበቀለውና መረጃ ልትሰበስብ እንደሆነ ውስጡ ነግሮታል። እና አሁን ላይ ሁለት ሀሳቦች ውስጡ ይመላለሳሉ። አንድ ሀሳብ ናታን ሌላ ሰውን መስሎ እያስፈራራው እንደሆነ፣ አንድም ደግሞ ኤፍራታ መረጃ እየሰጠችው እንደሆነ ስላሰበ በጣም ተወዛግቦ ነበረ። ናታንም ደግሞ ከተስማማ ከሱ ጋር መስራት እንደሚቀጥልና ካልተስማማም ደግሞ ጊዜውን ማቃጠል እንደማይፈልግ ነግሮት ትቶት ሲሄድ ያፌት እንግዲህ ያው በቀላል ነገር እጅ የሚሰጥ ሰው ስላልሆነ ናታን እንዲከታተሉት አድርጎ፣ ናታን ግን ስለነቀባቸው የሆነ ቅያስ ላይ ተቀይሶባቸው ይጠፋባቸዋል። ከዛም በኋላ ሁሉንም ነገር ለዲያራ እናት ሄዶ ነገራትና እሷም ደግሞ በስራው ያደረገውን ነገር የስራውን ውጤት በጣም አደነቀችለት። እንዲሁም ደግሞ ወደፊት አብረው ብዙ ስራ መስራት እንዳለባቸውና እስካሁን ድረስ እሷ የምሰራው ድርጅት ውስጥ አለቃቸው ሴት ይሁን ወንድ ይሁን ማንነቴን አያውቁኝም ብላ ነገረችው። ይሄ ነገር ግን ናታን ህይወቱን አደጋ ላይ ይጥለዋል። ምክንያቱም የዳራ እናት የሰራችው ወንጀል ወደሱ የሚቀጣበት ሊሆንም ስለሚችል ማለት ነው። ዲያራ ደግሞ እናቷ ወንጀለኛ እንደሆነች እንኳን አታውቅም። ጽዮን እንግዲህ ቢንያምን ሄዳ አግኝታው ነበረ። ቢንያም ግን እንድትቀርበውም ሆነ እንድትነካውም አይፈልግም። ከእኔ እራቂ ብዬሽ ነበር እኮ ብሎ ሲጮህባት፣ እሷም ደግሞ ቁስሉን ነካ አድርጋ ደህና ነህ አለችው። አታስቢ ደህና ነኝ፣ ይሄንን ውጭ ላይ ያለውን ቁስሌን ለማከም አትሞክሪ፣ ውስጤን ሰብረሽዋል፣ ውስጤን አቁሰለሽዋል፣ የውስጤን ቁስል ልታክምኝ አትችይም ብሎ ነገራት። እንግዲህ ቢንያም ጽዮን እንደከዳችውና አቤል ጋር ፍቅር እንደጀመረች እና እሱን ትታ አቤልን እንደመረጠች ነው የሚያውቀው። ነገር ግን እንድታስረዳው እንኳን ጊዜ አልሰጣትም። ጽዮን እንግዲህ አቤል እያስፈራሯት ነው። ምክንያቱም ከዚህ በፊት ቢንያምን እገለዋለሁ ብሎ ሲያስፈራራት ምንም ትንፍሹ ማለት አልቻለችም። እሱም አልበቃው ብሎ ደግሞ ያፌት ኮምፒውተር ላይ ሂዶ ናታን ሰው ሲገድል ያለው ቪዲዮን የተቀረጸውና በናታን አስፈራርቶ ኤፍራታን እያገባችበትን የናታንን ቪዲዮ ከኮምፒውተሩ ላይ ሰርቆ በዛ እያስፈራራት ነበር። እኔም ምልሽን ማታደርጊ ከሆነ ወንድምሽን እስር ቤት ነው ማስገባው፣ በዛም ደግሞ አይበቃኝም ቢንያምንም እገላለሁ። ስለዚህ እኔ እያንዳንዱን ምልሽን ነገር ማድረግ አለብሽ ብሎ ስላስፈራራት ምንም ወደዛ ወደዚህ ሳትል አቤል እያንዳንዱ የሚላትን ነገር እያደረገች ትገኛለች። ነገር ግን ጽ በጣም ተጎድታ ነበረ። አንደኛ ቢንያምን በማጣቷ በጣም አዝናለች። በባለፈው ክፍል በጣም ስታለቅስ እየጠጣች ስታለቅስ ነበረ። አሁንም ደግሞ በጣም ደካማ ሆናለች። በአቤል በሰራው ተንኮል ምክንያት ቢንያምና እሷን ስላለያያቸውና አሁንም ደግሞ እያስፈራራት ስለሆነ በጣም ተጎድታለች። እንግዲህ አቤል መጥቶ ቢንያም ጋር ሊደባደብ ሲል ሁለታቸውንም ተገላገላቸውና በቃችሁ ብላ ታስቆማቸዋለች። ቢንያምም ደግሞ ከአሁን በኋላ ጠገቤ እንዳደርሽ ብሎ ትቷት ሄደ። ገኒ ደግሞ እስካሁን ድረስ አላገገመችም። እስካሁን ድረስ ማውራት እንኳን አትችልም። ጽዮን አቅም ስላጣች ሁሉንም ነገር ለኤፍራታ ልትነግራት ወስናለች። ኤፍራታ ጋር ደውላ እያለቀሰች እኔ ከዚህ በኋላ ምንም ልታገስ አልችልም፣ ላገኘሽ እፈልጋለሁ፣ እኔ እንዳንቺ ጠንካራ አይደለሁም እያለች ትነግራታለች።
ኤፍራታ እንግዲህ ጽ ያለችበት ቦታ ድረስ ሄዳ ልታናግራት ሞክራ ነበር። ጽ ሁሉንም ነገር እያለቀሰች ነገረቻት። ቢንያምን ያገተው አቤል እንደሆነና አሁንም ደግሞ ቢንያምን እገለዋለሁ እያለ እንደሚያስፈራራትና ያ ዋጋ የከፈልሽለት የወንድሜ ብዙ ዋጋ የከፈልሽለትም ነገር ዋጋ እንደሌለው እና ከያፌት ኮምፒውተር ውስጥ አቤል የወንድሜን ቪዲዮ ወስዶ በዛ እያስፈራራኝ እንደሆነና ወንድምሽን እገለዋለሁ አቤልንም ቢንያምንም ደግሞ ከአፈር እቀላቅለዋለሁ እያለ ዝቶብኛል። ስለዚህ ይህ ሁሉ ዋጋ የከፈልሽበት ነገር አሁን ምንም ዋጋ የለውም። እኔ ዳግምን ለማትረፍ ብዬ ስተት ሰራሁኝ። ያ የሰራነው ስተት ደግሞ እኔና ዳግም ሁነን የሰራነው ስተት ዛሬ ዋጋ እያስከፈለኝ ይገኛል። አንቺም ደግሞ ይህን ያክል ብዙ ዋጋ የከፈልሽበትና እየደከምሽበት ህይወትሽን መስዋዕት ያደረግሽበት ነገር በአቤል እጅ ገብቷል ብላ ስትነግራት ኤፍራታ በጣም አለቀሰች እየጮኸች። ወይኔ ኤፍራታ ለዚህ ነበር የደከምኩት። እንዴት ይሄ ሊሆን ይችላል? እንዴት አቤል እጅ ገባ? አቤል እንዴት ይሄ ሊያደርግ ይችላል? እሺ አሁን ምንድን ነው የማደርገው? እሺ ናታን እንዴት ነው ማተርፈው? አሁን እንዴት ነው ማድነው? የኔ ናታንን እንዴት ነው ማድነው? እያለች እየጮኸች እያለቀሰች ጥላት ትሄዳለች። ጽ ልታጽናናትና ልታረጋጋት ብትሞክርም ኤፍራታ ግን እየሰማችው ነገር ለሷ አስደንጋጭና አስፈሪ ነበር። ይሄ ሁሉ ነገር መስዋዕት የከፈለችው ናታን እንዳይታሰርና እስር ቤት እንዳይበሰብስ ነበር። ነገር ግን በአቤል ምክንያት ሁሉም ነገር ተበለሻሸ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ሐረግ ድራማ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።